ዛሬ ሰማይና ምድርን በፈጠረ በጌታ በኢየሱስ ክርስቶስ ስም ሰላምታ አቀርብላችኋለሁ። ከእግዚአብሔር ሰላም ይድረሳችሁ። ሰላም በምድር፣ ሰላም በወለጋ፣ ሰላም በደቡብ፣ ሰላም በምስራቅ፣ በሰሜን፣ በምስራቅ፣ በምዕራብ የእግዚአብሔር ሰላም በምድሪቷ ላይ ይሁን። በዚህ ሰላም እኔና እናንተ በዘመናችን እናንተ ወጣቶች እናንተን በማግኘቴ ደስ ብሎኛል። ምክንያቱም ለእናንተ እግዚአብሔር መልእክት አለው። ዝም ብላችሁ አልተፈጠራችሁም፣ ዝም ብላችሁ አልተወለዳችሁም፣ ዝም ብላችሁ አይደለም ያላችሁ። ዓለም ዝም ብላችሁ እንደምትኖሩ ዝም ብላችሁ እንደተፈጠራችሁ እንደፈለጉ እንደ ኳስ ይጫወቱባችኋል። እናንተ ግን ከሰማይ ሰማያት ጥሪ ያላችሁ ሰዎች ናችሁ። የጌታ ጥሪ ዛሬ ይደርሳችኋል። እግዚአብሔርን እጅግ አድርገን እናመሰግናለን። ሁንዱም ትኬሰኒ ዋቀዮኔ ሀራ አካ አሲቱ ወሊት ቀበምኔ ሰገሌ ዋቀዮ አካ ደገኙፊ በገነጋዳን ዱፍተን ጀደን ሁንዱመ ኬሰን ባዬ መቃ ዋቀዮን ሲን ገለቴፈዳ። ከእግዚአብሔር ቃል አንድ ቦታ እንደዚህ ይላል። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ፣ ኃይል የእግዚአብሔር ነው ይላል። እግዚአብሔር ሆይ አንተ ተናገርክ፣ ኃይል ያንተ ብቻ ነው። አንተ ተናገርክ፣ መልእክት ያንተ ብቻ ነው። በጌታ በኢየሱስ ክርስቶስ ስም ይሄንን ጉባኤ አንተ ጎበኘው። ይህ ጉባኤ እያንዳንዱ ሰው እዚህ ያለ በናዝሬቱ በጌታ በኢየሱስ ክርስቶስ እጅ ይዳሰስ። ታሪኩ ለዘላለም ይለወጥ። ክብር በሰማይ ክብር በምድር ላንተ ይሁን። ዋቀዩስና ይብሱታ። እግዚአብሔር አንድ ጊዜ የተናገረ፣ እኔም ይህን ብቻ ሰማሁ፣ እኔም ይህን ብቻ አስተዋልኩ፣ ይህን ብቻ አመንኩ፣ ይህን ብቻ ታዘዝኩ፣ ይህን ብቻ ተከተልኩ። እግዚአብሔርን ሰምታችሁ እግዚአብሔርን ለምትከተሉ ለእናንተ የእስራኤል አምላክ እግዚአብሔርን ካንባረካችሁ። እግዚአብሔርን ሰምቶ መከተል፣ እግዚአብሔርን ሰምቶ መኖር፣ እግዚአብሔርን ሰምቶ መታዘዝ ትልቅ በረከት ነው። ይህ ህዝብ እዚህ ያላችሁ ብቻ ወረደነ ጅርተን ኩን ሰገሌ ዋቀዮ ደጌሰኒ ዋቀዮ ስንት ዱበቴ ዋቀዮን አጀጀምተኒ ዮካተኒ ኤሴን ነቀምቴ ብቻ ምኒ ወለጋ ብቻ ምኒ ብየለፋፍ ሂንጌስ ዋቀዮ አፉረሳ ኢስን ረታ ደንገላሱ ዋቀዮ ጅባ ኬሳ ሶባ ኬሳ ሀሚምና ኬሳ ኢስን አባሱ። የእስራኤል አምላክ እግዚአብሔር ሕይወታችሁን፣ ኑሯችሁን፣ ዘመናችሁን ይባርክ። ኃይል የእግዚአብሔር ነው አለ የእግዚአብሔር ሰው። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ፣ ኃይል የእግዚአብሔር ነው። ምክንያቱም ኃይል የእግዚአብሔር ነው፣ ስልጣን የእግዚአብሔር ነው፣ መንግስት የእግዚአብሔር ነው፣ ጸጋ የእግዚአብሔር ነው፣ ኑሮ የእግዚአብሔር ነው፣ መሆን የእግዚአብሔር ነው፣ መኖር የእግዚአብሔር ነው፣ ምሕረት የእግዚአብሔር ነው፣ ጥሪ የእግዚአብሔር ነው፣ ማስተዋል የእግዚአብሔር፣ ሁሉ ነገር የሰማዩም የምድሩም የእግዚአብሔር ነው። እናንተም የእግዚአብሔር ናችሁ። የእግዚአብሔር ስለሆናችሁ ብቻ ደስ ይበላችሁ። አሜን። ደስ ይበላችሁ። አኒስ አኩመ ኬሰን ብየቴ ከነላደዴ አኩመ ኬሰን ባየን ኬሰን ከንን አርጊን ህዩማ አርጌራ ረክና አርጌራ
ቤል ማለከታይ ቁላዴሙ ማለከታይ ቤካ ነምቶኮን ኬሰና ከዋንተ ከናነትንምተን ዋቀዮ ገሩና አርገት ናርገቴቱ እንገረሳት ነዋመ እንንዱባቴ አነነጋዬ ዱብችራ ወተም የእስራኤል አምላክ እግዚአብሔር አንዴ ከተናገራችሁ ለውጥ ይመጣል። ታሪካችሁ ለዘላለም ይለወጣል። ዛሬ የምጠይቃችሁ ነገር አለ። ታሪካችሁንና ህይወታችሁን ከኢኮኖሚያችሁ፣ ከቤተሰባችሁ፣ ከድህነታችሁ፣ ከጉስቁልናችሁ አታስቡ። አሁን ዛሬ የምናስበው በሰማያዊ አእምሮ ነው። በእግዚአብሔር አእምሮ ነው። እግዚአብሔር ከመከራ ያወጣል። እግዚአብሔር ከጨለማ ያወጣል። እግዚአብሔር ከድህነት ያወጣል። እግዚአብሔር ከጉስቁልና ያወጣል። እግዚአብሔር ከመሃይምነት ያወጣል። የእስራኤል አምላክ እግዚአብሔር ይባርካችሁ። ዋቀዮ ሲና የብሱ ኤቦ ዋቀዮ ዱዋት ሲን በርባችሰ ሲኒናም ኤቦ ከዋቀ ብራ ከንተኤ ኤቦ ዋቀዮ እስንረት ሀፍዱ isa karaa keessan kan isinii banu karaa jaalalaa, karaa dhugaa, karaa soormaa, karaa hundumaa kan isinii kennu waaqa isa waaqaaf lafa uume sana isa inni fuulasaa isiniif ibsu. የእግዚአብሔር ፊት ይገለጥላችሁ ይብራላችሁ። ሁላችን የጌታን ስም የጌታን ቃል ጌታን ከተቀበልን ጀምሮ ስለ እግዚአብሔር ፈጣሪነት፣ አባትነት፣ ማንነት ከዛ በኋላ ስለ ጌታ ኢየሱስ ክርስቶስ አመጣጥ አገልግሎት ከዛ በኋላ ስለ መንፈስ ቅዱስ ማንነት አመጣጥ አገልግሎት ከዛ በኋላ ስለ ቤተ ክርስቲያን አመሰራረት ከዛ በኋላ ስለ ክርስቲያኖች መዳን መለወጥ በጌታ መንፈስ ቅዱስ መሞላት ተልእኮ ፈተና መከራ ኃላፊነት ከዛ በኋላ ስለ አገልግሎት ጥሪ ስለ መቀበል እሺ ብሎ መሄድ ያሰምናቸው ሆነ ያላሰምናቸው መሆን ስለነዚህ ሁሉ ያልሰማነው ያልተማርነው ያልተሰበከ ነገር ያለ አይመስለኝም። ሁላችን በቤተ ክርስቲያን አካባቢ የሚቆየን ሁሉን ተምረናል፣ በአቅማችን አስተምረናል። በእነዚህ ሁሉ እኛ ባይገባንም በብዙ ድንቅና ታምራት በእግዚአብሔር ጥበቃ ከእግዚአብሔር ምሕረት የተነሳ እስከ ዛሬ ደርሰናል። ለመሆኑ እስከ ዛሬ ድረስ ከተማራችሁት ያስተዋላችሁት ምንድን ነው? ዛሬ ባጭሩ ስለ ማስተዋል እነግራችኋለሁ። ይሄ ነገር ማናችሁም እንዳመልጣችሁ። ማስተዋል በኦሮምኛ ምንድን ነው? ሁበና እሺ ወንተ ዋቀዮ ጀዱ ነመ ሁበቱ ዱዋዳ kan biyya lafaa kana keessaati akka ta'utti ba'u. Biyya lafaa kanarraa soba biyya kanaa, jibba biyya kanaa, lola biyya kanaa, waliif gargar ba'u biyya kanaa keessaa kan ba'u sagalee waaqayyoo dhaga'ee kan hubatu bicha duwwaadha. Waaqayyoo yaada isa hubatu kana maqaa gooftaa Yesuus Kiristoosiin isiniif haa kennu. በማስተዋል የማይመላለስ ማስተዋል የሌለው ሰው ይመላለሳል እንጂ ምን እንደሰማ አያውቅም። ዛሬ የቤተ ክርስቲያን ችግር ይሄ ነው። ሰዎች እሁድ ይመጣሉ፣ ስብከት ይሰማሉ፣ አሜን ብሎ ይሄዳሉ፣ እያጨበጨቡ ይሄዳሉ። ነገር ግን አያስተውሉም። ምክንያቱም እግዚአብሔር ሲናገረን ሌላ ነገር አይደለም። እኔ ሲናገረኝ ልብሴን አይደለም እግዚአብሔር የሚፈልገው ሕይወቴን ነው። የእያንዳንዳችሁን ሕይወት፣ የእያንዳንዳችሁን ዘመን፣ የእያንዳንዳችሁን ጉልበት ያን ነው እግዚአብሔር እየጠየቀ ያለው ያን ነው። ስለዚህ ዛሬ ሁላችን ይህንን ነገር በማስተዋል እንመለከታለን።
ማስተዋል የሌለው ሰው ምንም የለውም፣ የትም አይደርስም፣ ፍሬ አያፈራም፣ ለሌሎች ቀርቶ ለራሱ አይበቃም። ስለሆነም ሁል ጊዜ ልመና፣ ሁል ጊዜ የሌሎችን እጅ ማየት፣ ሁል ጊዜ እግዚአብሔር የሰጠውን አቅም፣ ጉልበቱን፣ ስጦታውን በትክክል መጠቀም አቅም አይችልም። ሁል ጊዜ ማጉረምረም ነው። በቤተ ክርስቲያን አካባቢ ማጉረምረም እንደ ማጉረምረም እግዚአብሔርን የሚያሳዝን የለም። ማጉረምረም ለሰይጣን መስዋዕት ማቅረብ ነው። ማጉረምረም ለሰይጣን መዘመር ነው። ስለዚህ እግዚአብሔር ሰዎች ከቤታችሁ በሕይወታችሁ ተጠንቀቁ። ማጉረምረም እሱ ትልቁ የሰይጣን መሳሪያ አገርን የያዘበት ፖለቲካውን፣ ኢኮኖሚውን፣ አመራሩን፣ ቤተ ክርስቲያንን የያዘው በማጉረምረም። አስተውሉ። ወርጉንጉምተን ወንተኛን ነጥሚዮምነ ወንተን ፈድና አንታኔ ኦላን ኬኛ አከሲ እንሱን አከስ ከተኒ ወርጉንጉምተን መቃ ጎፍታ ኢየሱስ ክርስቶስን ሐራ ቀብደኒ ጉንጉም ኬሰን አዳበቱ ጉንጉም ኬሰን ለሞን ባየንን ጉንጉም ወንተ ጉንጉመኒፍ ገሩ እንቤከን አከሳን ረክነሰን ኡመን እንቤከን አቶ መለይን ጉንጉም እናንተ የእግዚአብሔር አገልጋዮች ከዓለም ከሁኔታ ለየት ባለ መንገድ ማስተዋል ይኖራችሁ ዘንድ የእግዚአብሔር ሐሳብ ነው። ዛሬ የሰራዊት ጌታ እግዚአብሔር እንደ ማስተዋል ሕይወት፣ እንደ ማስተዋል ዘመን ወደ ማስተዋል ዘመን ይጠራናል። የማስተዋል ዘመን ምን አይነት ዘመን ነው? የማስተዋል ዘመን የምሕረት ዘመን ነው። የማስተዋል ዘመን የውርስ ዘመን ነው። የማስተዋል ዘመን የእርቅ ዘመን ነው። የማስተዋል ዘመን የእድገት ዘመን ነው። የማስተዋል ዘመን የህብረት ዘመን ነው። የማስተዋል ዘመን የምስጋና ዘመን ነው። የማስተዋል ዘመን የጉብኝት ዘመን ነው። የማስተዋል ዘመን የሬስቶሬሽን ዘመን ነው። ሬስቶሬሽን ምንድን ነው? የማስተዋል ዘመን ቀና የማለት ዘመን ነው። እስኪ ሁላችሁ ቀና በሉ። ሁላችሁ ቀና በሉ ወደ ላይ። እንደዚህ ማለት አትሉ? ስንቶቻችን ወደ ላይ? የእስራኤል አምላክ እግዚአብሔር ቀና ያርጋችሁ። በአስተሳሰብ፣ በእምነት፣ በእርምጃ፣ በፍቅር፣ በምሕረት፣ በቸርነት እግዚአብሔር ቀና ያርጋችሁ። ቀና የማይሉ ሰዎች አይናቸው በሌላ ላይ፣ አይናቸው በጎረቤት ላይ፣ አይናቸው በመንግስት ላይ፣ አይናቸው በዚህ ነው በዛ ነው። ቀና ማለት አይችልም። የእስራኤል አምላክ ጌታ ኢየሱስ ክርስቶስ አንድ ቦታ 18 ዓመት የጎበጠችን ሴትዮ አይቶ ጠራት። ወደ ቀና በይ አላት። ቀና አለ። ኢየሱስ መጣና ቀና አደረጋት። ከዚያን ጊዜ ጀምሮ ቀና ብላ ሄደች። ከዛሬ ጀምሮ የእስራኤል ቅዱስ እግዚአብሔር ቀና ያድርጋችሁ። ወደ ላይ እንጂ ወደ ታች አይደለም። ወደ ላይ እንጂ ወደ ጎረቤት አይደለም። ወደ ላይ እንጂ ወደዛ ወዲያ አይደለም። ወደ ሰው አይደለም። ወደ መንግስት አይደለም። ወደ ባለስልጣን አይደለም። ወደ ሹመት አይደለም። ወደ ሽረት አይደለም። ምንም አይደለም። እግዚአብሔር ቀና ያድርጋችሁ። ስንቶቻችሁ ናችሁ ቀና ለማለት የምትፈልጉት? የእስራኤል አምላክ እግዚአብሔር ቀና ያድርጋችሁ። ከዛም በኋላ ማየት ትጀምራላችሁ የእግዚአብሔርን ድንቅ ስራ። የእግዚአብሔርን ድንቅ ስራ ማየት ትጀምራላችሁ። አሁን እንደምታውቁት ከተማው እየታረሰ ነው። ከተማው እየታረሰ ነው። ምክንያቱም ካልታረሰ በስተቀር ያው እኔ ዶሮ ያለኩበት ዘመን አሁንም መቀጠሉ።
ምን ይላሉ? ካልደፈረሰ አይጠራም ነው የሚባለው። ስለዚህ ከተማው እየፈረሰ ነው። እናንተ በኖራችሁ ልጆቻችሁ እንዲኖሩ ነው የምትፈልጉት? እናንተ በተመላለሳችሁ ልጆቻችሁ እንዲመላለሱ ነው የምትፈልጉት? ልብ አድርጉ። እናንተ ቀና ስንል ካለንበት ሁኔታ ወጥተን ሌላውን እናያለን። ነገር ግን እየሆነ ስላለው ስለሚያጎረመርሙ ሰዎች አንድ መልእክት ይሰጣችኋለሁ። ሁላችሁ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 20 ያዙት። ቤታችሁ ገብታችሁ አንብቡ። ለቤተሰቦቻችሁ አንብቡ። ለራሳችሁ አንብቡ። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 20 ክፉውን መልካሙን ክፉ ለሚሉ ጨለማውን ብርሃን ብርሃኑን ጨለማ ለሚያደርጉ ጣፋጩን መራራውንም ጣፋጭ ለሚያደርጉ ምንድነው? ወዮላቸው። ይህንን ያዙ። ሰው ስለሚያወራ ከነሱ ጋር አታውሩ። ምክንያቱም ብዙ የሚወራው ነገር ፍሬ ፈልስኪ ነው፣ ዋጋ የለውም። ዝም ብሎ ያወራል። እኔ ልጅ በነበርኩ ጊዜ ያወራል። እኔ ሳድግ ያወራል። ዛሬም ያወራል። የሚያወሩት ስለ ፍሬ ፈልስኪ፣ ፍሬ የሌለው ስለዛ ነው። እናንተ ቀና በሉ፣ ቀና በሉ። ከሁኔታችሁ ላይ ቀና በሉ። ከዛ ከሚወራው ቀና በሉ። የእስራኤል አምላክ እግዚአብሔር ቀና ያድርጋችሁ። አሜን። ቀና ያድርጋችሁ። ዋቀዮ አካ ኦልጀተን ከዋቃ መሌ ከንቢየለፋ አከን ይላል። ከዋቃ መሌ ከነማ አከን ይላል። ከዋቃ መሌ ከኖላ አከን ይላል። ከንቢያ ከዋቃ መሌ ከንቢያ ከንብራ አከን ይላል። ዋቀዮ ያደ ሁበቱ ኢስኒፋከን ያደ ሁበቱ ኢስኒፋከን ማስተዋል ማስተዋል ማስተዋል። እንግዲህ ወገኖቼ ይህ ዘመን በማስተዋል ካለፈው መጥፎ ከሆነው መሰናከያ፣ መደናቀፊያ፣ መርገም የምንላቀቅበት ዘመን ነው። በአገሪቷ በብዙ ቦታ ክርስቲያኖች ይህ የከፍታ ዘመን ነው ተብሎ መነገር ከተጀመረ ቆይቷል። ጠቅላይ ሚኒስትር አብይ አህመድ ደግሞ የመንሰራራት ዘመን ነው ብለዋል። እንደገና ደግሞ የዲጂታል ዘመን ነው ብለዋል። ዲጂታል ብዙዎቻችሁ ላታውቁ ትችላላችሁ፣ አይፈረድባችሁ። ምንድን ነው እሱ? ያ ማለት ከነበርንበት ካደግንበት ከለመነው ነገር የምንወጣበት ዘመን ነው። ብርሃን የምናይበት ዘመን ነው። የእግዚአብሔርን ክብር የምናይበት ዘመን ነው። የማስተዋል ዘመን ጌታን በስሙ፣ ጌታን በቃሉ፣ ጌታን በምሕረቱ፣ ጌታን በመንፈሱ፣ ጌታን በክብሩ፣ ጌታን በቸርነቱ፣ ጌታን በፍቅሩ፣ ጌታን በምስጋና፣ ጌታን በደስታ፣ ጌታን በሰላም፣ ጌታን በስራው የምናገለግልበት፣ የምናመልክበት፣ የምንከተልበት ዘመን ነው። ያን ዘመን ጌታ ያሳያችሁ። ያን ዘመን ጌታ ያሳያችሁ ወገኖቼ። ታዲያ ለነዚህ ለህይወት መመሪያ፣ ለአገልግሎት መመሪያ፣ ለዘመኑ መመሪያ ማስተዋል ለማግኘት ምን ማድረግ አለብን? ጥሩ ጥያቄ ነው። መጽሐፈ ምሳሌ ምዕራፍ 2 ጻፉ። መጽሐፍ የምትችሉ ገብታችሁ ታነባላችሁ። ምክንያቱም እኔ እነዚህን በልቤ ላይ ያለው ለእናንተ አንብቤ መጨረስ አልችልም። ጻፉት። ካሁኑ ጀምራለሁ።
እናንተ እያንዳንዳችሁ ከዛሬ ጀምሮ መጽሐፈ ምሳሌን አንድ ምዕራፍ ሳታነቡ ከቤታችሁ እንዳትወጡ። አንድ ምዕራፍ እያንዳንዱ 31 ምዕራፎች አሉት። ጠዋት ተነስታችሁ አንድ ምዕራፍ በጉልበታችሁ ላይ ሆናችሁ አንብቡት። ስለ ማስተዋል ይናገራል፣ ስለ ፍቅር ይናገራል፣ ስለ በረከት ይናገራል፣ ስለ ዕድሜ ይናገራል፣ ስለ ክብር ይናገራል፣ ስለ ሙላት ይናገራል። የምሳሌ መጽሐፍ ዱቤ ፈኬኛ ነው ይባል። የምሳሌ መጽሐፍ ፈኬኛ ቶኮን ኬሰን ኢሳ ምራፊ ቦቆና ቶኮ ገነማ ዮሰ ዱብፍተኒ ከደተኒ waaqayዮን ማልነት ዱበታ ጀተኒ ዮባታን ነሞኒ ባየን ኬሰኒ ወራ ራጆታ በርባዳ ፊዱ raajin garuu waaqayyo barabaraan kan isitti nu dubbate harka keessan keessa jira. waaqayyo barabaraan kan dubbate hamma gooftaa Yesuus deebi'ee dhufutti kan dubbatu raajiin kan raawwatame kan namni itti amanu dhugumaan jira. kunoo harka keenya keessa jira. እያንዳንዳችሁ መጽሐፈ ምሳሌን ጠዋት ሳትወጡ አንድ ምዕራፍ አንብቡ፣ ጸልዩ፣ ተንበርክካችሁ እዩት። ምን እያለ ነው? ስለ ዕድሜ ምን እያለ ነው? ስለ ማስተዋል ምን እያለ ነው? ማስተዋል ማስወገድ ስላለብን፣ መሆን ስላለብን፣ ማድረግ ስላለብን ምን እያለ ነው እግዚአብሔር? ስለዚህ ይሄ የዘላለም ትንቢት እያለ የዘላለም እውነት እያለ ሌላ ነቢይ ፍለጋ አገርን አቋርጦ የሚሄዷል። ከእግዚአብሔር የሆነ ድምፅ እያለ እጅ በእጃችሁ ላይ ታዲያ ለምንድን ነው የሚያደርጉት? ማስተዋል የላቸውማ። ይሄ የሚያነቡትን አስተውሉ እና ይህንን ብዙ የጻፍኩትና ያጠናሁት አለ። ነገር ግን አንዱን ብቻ አንብላችኋል። መጽሐፈ ምሳሌ ምዕራፍ 2 ከቁጥር 1 ጀምሮ ልጄ ሆይ ቃሌን ብትቀበል ትእዛዜንም ባንተ ዘንድ ሸሽጌ ብትይዛት ጆሮዬ ጥበብን እንዲያደምጥ ታደርጋለህ። ጆሮ ወደ ጥበብ ልብህንም ወደ ማስተዋል ታዘነብላለህ። ልብህን የምታዘነብል አንተ ነህ። ለጥበብ የምትሮጥ አንተ ነህ። እርሷንም እንደ ብር ብትፈላልጋት፣ እርሷንም እንደ ተቀበረ ገንዘብ ብትሻት፣ በዛን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክንም እውቀት ታገኛለህ። የእግዚአብሔርን እውቀት የምናገኘው በሰባኪዎች አይደለም። እኔ ሰባኪ ነኝ፣ ከ50 ዓመት በላይ ሰብኬያለሁ። ነገር ግን ከኔ የተማሩ የትም አይደርሱም። ከሰማይ የሚናገር ከሰማይ የሚያስተምር ጌታ መንፈስ ቅዱስ አለ። ይህ ቃል እሱ የተናገረው ነው። ስለዚህ የአምላኬን እውቀት ታገኛለህ። እግዚአብሔር ጥበብን ይሰጣልና ከአፉም እውቀትና ማስተዋል ይወጣሉ። ፋን ኦሮሚፋቲን አከታውት ከነ ዱብሱ ናምኒና ያጅራደን uftanii akka kanaa dubbiftan hin barbaadu. Yaa ilma koo dubbii koo yoo fudhattee abboomota koos yaada kee keessa yoo kaa'attee gurra kee gara ogummaatti qabdee yaada kee gara hubannaatti yoo deebifte
beekumsa gadi fagootti yoo iyyitee hubannaa argachuudhaafis guddiftee yoo iyyitee akka nama meetii barbaadutti akka nama qabeenya dhokfamee jiru qoratuuttis ishee yoo barbaadde ati yommus Waaqayyoon sodaachuu hin bartaa waan ittiin ishee beektus hin argattaa. Ogummaa Waaqayyootu kennaa beekumsaaf hubannaa dubbii afaansaa keessaa ba'uun argama. Inni nama yaadni isaa qajeelaadhaaf ogummaa hin kennaa warra balleessaa hin qabneefis gaachana. Inni daandii qajeelummaa hin to'ata karaa warra isaaf of kennanis hin eegaa. Yommus ati wanta qajeelaa ta'eef firdii dhugaa amanamummaadhaaf wanta ba'eessa ta'e hundumaa in hubattaa. Yeroo ati ogeessa taate beekumsas si gammachiisu of eeggannaan si golgaa hubannaanis si eegaa. Ogummaan karaa namooti qajeeltoo irraa warra dubbiin isaanii jallaa ta'e irraa warra karaa dukkanaarra adeemuuf jedhanii daandii qajeelina dhiisan irraa warra hamaa gochuutti micciiramummaa warra jalluutaattis gammadan irraa namoota warra kaan irraan karaan isaanii micciiramaa warra adeemsi isaanii jallaa ta'e irraas si oolchiti. Isheen dubartii ormaarraa dubartii gaallamootaa ishee afaan namaatti kuulturraa ishee dhirsa qeerrummaa isheetii dhiifturraa ishee kakuu Waaqayyo ishee irraanfatterraas si eegdi. Gara mana dubartii gaallamootaa dhaquun boolla du'aatti adeemuudha. Karaan jireenya ishees gara ekeraa warra du'aattis in geessa. Warra ishee bira dhaqan keessaa kan deebi'ees kan jireenya kan argate hin jiru. Ati garuu karaa namoota gaggaariirra in adeemtaa karaa warra qajeelotaarra akka hin jallifamnettis in eeggattaa. Warra qajeeltonni biyya keessa hin jiraatu namoonni balleessaa hin qabnes isa keessatti in hafu. Warri jalloonni garuu biyyicha keessaa hin balleeffamu. Warri nama namnes isa keessaa in buqqifamu jedha. Waaqayyo isin haa eebbisu. Wanta kana yoo dhageessan baay'een keessan dargaggoota fuula keessan si'an ilaala. Baay'een keessan dargaggoota geggeessa Waaqayyoo isin barbaachisa. Sagalee Waaqayyoo isin barbaachisa. Waaqayyoo irraa baruutu isin barbaachisa. Dargaggoonni humna qabu garuu maastawaalii hin qaban. Humna qabna fiiguu hin dandeenyu ግን ማስተዋል የለንም። ያለ ማስተዋል የሚሮጡ ወጣቶች አሉ። ያለ ማስተዋል የሚሮጡ ወጣቶች ለማጥፋት እንጂ ምንም ለመስራት በምድር ላይ ትርጉም ያለው ህይወት የላቸው። አስተውሉ። ስለዚህ የእግዚአብሔር ቃል ወደ ማስተዋል ይጠራናል። ስሙ፣ ከእግዚአብሔር ስሙ፣ ከሰራዊት ጌታ ከእግዚአብሔር ስሙ። እሱ ይምራችሁ። ይህ አምላክ አንድ ቀን አገኘኝ። እኔ ወደ ተወለድኩበትና ወደ አደግኩበት አካባቢ በመስከረም መስቀል የሚባል አለ እና በመስቀል ጊዜ ወጣቶች ይወጡና ይጨፍራሉ በሜዳ ላይ አለ። ዛሬም እዚህ አታደርጉትም እናንተ ምንም አታውቁማ። አይ ቀልድም አይገባቸው ምንም የማይገባ እና ሁላችን ወጥተን ወጣቶች ይጨፍራሉ፣ ይዘፍናሉ። ወደ ዘፈን ቦታ እየሄድኩ ያለው አንድ ወንጌላዊ በመንገድ ላይ መጣ። ወዴት እየሄድክ ነው አለ። ወደ ዘፈን ቦታ አልኩት። አንድ ቄስ እዚህ የሚያስተምሩት አለ፣ ናና ትምህርታቸውን ስማ አለ። ቄስ የሚባለው ነገር ለእኔ ምንም ትርጉም አይሰጠኝም። ምክንያቱም እንደሱ አይነቱን ነገር እኔ አልተማርኩም፣ አልሰማው። አታው ወደኔ ይሁንና ብዙ ቀጠሮን ሰርዤ ወደዛ ሄድኩ ማለት።
ሲሄድ ቄሱ የእግዚአብሔርን ቃል አነበቡ። ከመጽሐፈ ምሳሌ ምዕራፍ 7 የኔን ታሪክ ያነበቡ መሰለኝ። እኔ ሰውየው መጥቶ ቀደም ብሎ የነገራቸው መሰለኝ። አፈርኩኝ።